G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ G+2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት። በሐዋሳ የተገለጡት 5ቱ የልዩ ዘመቻ ጦር ተልዕኮች። ጠቅላዩ ያደነቁት የአየር ወለዱ ተአምር። አሰብን የሚያስመልሰውና ምስራቅ አፍሪካን የሚያስከብረው አንበሳ ተገልጧል። በዚህ ዓለም ሁሉ ኃያልነትን ለመጨበጥ በሚፋለምበት ዘመን የሀገርን ከፍታ የሚያስጠብቅ ዳር ድንበርን የሚያስከብርና እልፍ ተልዕኮዎችን የሚወጣ ጦር መገንባት ማለት የሀገርን ምሰሶ በጠነከረ አለት በድጋሜ ማነጽ ማለት ነው። ኢትዮጵያውን እያደረገች ያለችው ደግሞ ይህንኑ ነው። ከሰሞኑ በሐዋሳ ዓለም አቀፍ ስታዲየም በደማቅ ሁኔታ የተከበረው የኢትዮጵያ መከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ከተራ ወታደራዊ ትርኢትና ሰልፍ ያለፈ እጅግ ጥልቅ የሆነ ሀገራዊና ቀጠናዊ መልእክት ያዘለ ታሪካዊ ክስተት ነበር። በዚህ በኢትዮጵያ ታሪክ በጀግንነት በሚታወቀው የካቲት ወር የተካሄደው ይህ ታላቅ ስነ ስርዓት ጠቅላይ ሚኒስትሩና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ሌሎችም ከፍተኛ የጦር መኮንኖች በተገኙበት የተከበረ ሲሆን የኢትዮጵያን ወደር የለሽ ወታደራዊ አቅምና የማይበገር ኃያልነት ለዓለም አቀፉ ማህበረሰብ በግልጽ ያሳየ መድረክ ሆኖ አልፏል። አስደናቂ የወታደራዊ አቅም ትርኢት የኢትዮጵያን ብሔራዊ ክብር ከፍ ከማድረግ ባሻገር ሀገሪቱ በቀጠናው ያላትን የጂኦፖለቲካዊ የበላይነትና በተለይም ከቀይ ባህርና ከአሰብ ወደብ ጋር በተያያዘ ያላትን የማይናወጥ ራዕይና ቁርጠኝነት በማያሻማ ሁኔታ ያረጋገጠ ነበር። ታሪካዊ ስህተቶችን ለማረምና የሀገሪቱን የነገ ዕጣ ፈንታ በጠንካራ መሰረት ላይ ለመገንባት የተነሳችው ኢትዮጵያ በሐዋሳው የልዩ ኃይል ትርኢት አማካኝነት ለወዳጅም ሆነ ለጠላት ያስተላለፈችው መልእክት ቢኖር የሀገሪቱ የብልጽግና ጉዞና የባህር በር ፍላጎት በማንም ኃይል ሊገታ የማይችል ተፈጥሯዊና ታሪካዊ ግዴታ መሆኑን ነው። በዚህ ታላቅ ክስተት አማካኝነት ኢትዮጵያ ለዓለም ይፋ ያደረገቻቸው 5 ዋና ዋና ስትራቴጂካዊ ጉዳዮችን ደግሞ አንድ በአንድ በሰሞነኛ ይዳሰሳሉ። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የዘመናዊና ወደር የለሽ የልዩ ኃይል አቅም ይፋ መሆን። በሐዋሳው ታሪካዊ ክብረ በዓል ላይ በግልጽ ከታዩትና የብዙዎችን ትኩረት ከሳቡት ዋነኛ ጉዳዮች መካከል አንዱ የኢትዮጵያ ልዩ ዘመቻዎች እዝ የደረሰበት አስገራሚ የቴክኖሎጂ የስልትና የትጥቅ ዘመናዊነት ነው። ለበርካታ አስርት ዓመታት የኢትዮጵያ መከላከያ ሰራዊት በቁጥሩ ብዛት በጀግንነቱና በውጊያ ጽናቱ ሲታወቅ የቆየ ቢሆንም በዚህ ክብረ በዓል ላይ የተንጸባረቀው ግን ከዚህም በላይ የዘመነና በማንኛውም አውድ ውስጥ ተልዕኮውን በከፍተኛ ትክክለኛነት ማሳካት የሚችል እጅግ የላቀ ኃይል መገንባቱን ነው። አየር ወለድ ኮማንዶና ጸረ ሽብር ክፍሎችን ያካተተው ይህ የቀይ ባህር ልዩ ኃይል በአፍሪካ አህጉር ውስጥ ወደር ከማይገኝላቸው የልዩ ዘመቻ ኃይሎች ተርታ መሰለፉን በተግባር አስመስክሯል። በዕለቱ የታዩት ወታደራዊ ትርኢቶች ተራ የሰልፍ ማሳያዎች ሳይሆኑ እጅግ ውስብስብ የሆኑ የፈጣን ምላሽ እርምጃዎችን፣ የታጋቾችን ማዳን ኦፕሬሽኖችንና ከፍተኛ ቅንጅት የሚጠይቁ የተኩስ ልምምዶችን ያካተቱ ነበሩ። የ44ኛው ዙር የኮማንዶ ኃይል ምርቃት ከበዓሉ ጋር ተደራርበው መካሄዱ ደግሞ ሀገሪቱ በየትኛውም ሰዓትና ቦታ የሀገሪቱን ጥቅም ለማስጠበቅ ዝግጁ የሆኑ ከፍተኛ የዲሲፕሊንና የውጊያ ክህሎት ያላቸው ኦፕሬተሮች የማፍራት ተቋማዊ አቅሟን በሚገባ እንዳሳደገች ያሳያል። በተለይም በሐዋሳ ሐይቅ ላይ የተካሄደው የውሃ ላይ የኮማንዶዎች ወታደራዊ ልምምድ ከአየር ወለድና ከምድር ጦር ጋር በነበረው ፍጹማዊ ቅንጅት የኢትዮጵያ ወታደራዊ አቅም አድማሱን እያሰፋ መምጣቱን በጉልህ አሳይቷል።
በውሃ በአየርና በምድር ላይ እኩል የማጥቃትና የመከላከል አቅም ያላቸው ወታደሮች ማሳየቱ ሀገሪቱ ከተለመደው የመሬት ላይ ውጊያ ባለፈ ወደ አዳዲስ የኦፕሬሽን ቀጠናዎች ለመግባት ያላትን ዝግጁነት የሚያረጋግጥ ነው። ይህ የዘመነ ኃይል የኢትዮጵያ ሰፊ የጂኦፖለቲካዊ ስትራቴጂ ሹል ጫፍ ሆኖ የሚያገለግል ሲሆን ሀገሪቱ በዓለም አቀፍ መድረክ የምታነሳቸውን የዲፕሎማሲና የኢኮኖሚ ጥያቄዎች በጠንካራ ክንድ ለማስደገፍ የሚያስችል አስተማማኝ ዋስትና መሆኑን በተግባር አሳይቷል። ሁለተኛ፣ የቀይ ባህርና የአሰብ ወደብ ባለቤትነት የማይናወጥ ፍላጎት። ከዚህ ግዙፍ የወታደራዊ ክብረ በዓልና ተያያዥ ፖለቲካዊ ንግግሮች መረዳት የተቻለው ሌላውና እጅግ ወሳኙ ጂኦፖለቲካዊ መልእክት ኢትዮጵያ በቀይ ባህርና በተለይም በአሰብ ወደብ ላይ ቀጥተኛና ሉዓላዊ የባህር በር ባለቤትነት መብቷን ለማረጋገጥ ያላት የማይናወጥና ወደ ኋላ የማይመለስ አቋም ነው። ጠቅላይ ሚኒስትር አብይ አህመድ ባደረጉት ታሪካዊ ንግግር ኢትዮጵያ አሁን ያለችበት የየብስ አጥር ወይም ላንድ ሎክድ ሁኔታ ታሪካዊ ስህተትና ጊዜያዊ እስር ቤት መሆኑን እናም ይህን ሁኔታ ሀገሪቱ ከእንግዲህ ዝም ብላ እንደማትቀበለው በድፍረትና በግልጽ አሳውቀዋል። ከ130 ሚሊዮን በላይ እጅግ ግዙፍና በፍጥነት እያደገ ያለ የህዝብ ቁጥር ያላት ሀገር የኢኮኖሚና የደህንነት ህልውናዋን ለማረጋገጥ ቀጥተኛ የባህር በርና የዓለም አቀፍ የንግድ መስመር ትስስር ያስፈልጋታል። የኢትዮጵያ መንግስት በአፍሪካ ቀንድ ውስጥ ያለውን የተዛባና ፍትሃዊነት የጎደለው የጂኦግራፊያዊ አቀማመጥ ክፍፍል በሚገባ ጉልቶ አሳይቷል። በአካባቢው ያሉ ጥቂት ሚሊዮን ህዝብ ያላቸው ጎረቤት ሀገራት ከ5000 ኪሎ ሜትር በላይ የባህር ዳርቻን ጠቅልለው ሲይዙ የቀጠናው አንበሳና የኢኮኖሚ ሞተር የሆነችው ኢትዮጵያ ከባህር ርቃ መታፈኗ ፈጽሞ ተቀባይነት የሌለው ጉዳይ ነው። ይህ ፍላጎት የሌሎችን ሉዓላዊነት የመዳፈር ወይም የግዛት ማስፋፋት አባዜ ሳይሆን የኢትዮጵያን መንግስትና ህዝብ ህልውና ብልጽግናና ቀጣይነት ለማረጋገጥ የግድ መሟላት ያለበት መሰረታዊና ነባራዊ መብት መሆኑን መንግስት በተደጋጋሚ አስምሮበታል። የአሰብ ጉዳይ ለኢትዮጵያውያን የረጅም ዘመን ታሪካዊ ቁስልና የፍትህ ጥያቄ ነው። ከ30 ዓመታት በፊት የባህር በሯን ያጣችው የኢትዮጵያን ህዝብ ፍላጎትና ታሪካዊ መብት በማይወክል መልኩ መሆኑን ጠቅላዩ በግልጽ አብራርተዋል። ለዓለም የተላለፈው ጠንካራ መልእክትም ያንን የባህር በርን ለማጣት 30 ዓመታት የፈጀ መራራ ጦርነት ከተካሄደ መልሶ ለማግኘት ግን ሌላ 30 ዓመት እንደማይፈጅ ነው። ኢትዮጵያ እንደ ታላቁ የህዳሴ ግድብ ያሉ ግዙፍ ሀገራዊ ፕሮጀክቶችን በተሳካ ሁኔታ በማጠናቀቋ ህዝቧ ለአንድ ዓላማ ከቆመ ማንኛውም ውጫዊ ጫና ሊያቆመው እንደማይችል ሕያው ምስክር ነው። ቀይ ባህር የኢትዮጵያ ቀጣዩ ታላቅ የትኩረት አቅጣጫ ነው። በሐዋሳ የታየው የማይበገር የወታደራዊ አቅም የዚህ ራዕይ የመጨረሻ አስከባሪና ዋስትና ነው። ኢትዮጵያ ሁልጊዜም ቢሆን የሰላማዊ ድርድርን የጋራ ልማትንና የእኩል ተጠቃሚነትን መርህ የምታስቀድም ሲሆን ለጎረቤት ሀገራት ከባህር በር ባለቤትነት መብት ጋር በተመጣጣኝ መልኩ በግዙፍ ሀገራዊ የኢኮኖሚ ተቋሞቿ ላይ የጋራ ተጠቃሚነትን ለማቅረብ ፈቃደኛ ነች። ሆኖም ከዚህ ጀርባ ያለው እውነታ ግን አንድና ግልጽ ነው። የቀይ ባህር የባህር በር ባለቤትነት የማይቀር ዕጣ ፈንታ ሲሆን ሀገሪቱም ይህንን ተፈጥሯዊና ታሪካዊ መብቷን ለማስመለስ ሙሉ ሀገራዊና ወታደራዊ አቅሟን ለመጠቀም ከመቼውም ጊዜ በላይ ዝግጁ ነች። ሶስተኛ፣ የቀጠናው የኃያልነት ማማና የማይበገር የመከላከያ አቅም ግንባታ። በሐዋሳው የልዩ ኃይል ትርኢት ላይ በጉልህ የተንጸባረቀው ሶስተኛው ታላቅ ቁም ነገር ኢትዮጵያ የቀጠናው የማይናወጥ የኃይል ማማ መሆኗን ማረጋገጧና ማናቸውንም የሀገሪቱን እድገትና ራዕይ ለማደናቀፍ የሚሞክሩ የውጭ ኃይሎችን ተስፋ የሚያስቆርጥ ፍጹም የማይበገር የመከላከያ ቁመና መገንባቷ ነው። በቅርብ ጊዜያት በአፍሪካ ቀንድ ውስጥ የተለያዩ የውጭ ኃይሎች ጣልቃ ገብነት መጨመሩና የኢትዮጵያን ተጽዕኖ ለማዳከም የሚሞክሩ አዳዲስ ትብብሮች መፈጠራቸው የአደባባይ ሚስጥር ነው። በእንደዚህ አይነት ውስብስብ የጂኦፖለቲካዊ ሽኩቻ ውስጥ የኢትዮጵያ ልዩ ዘመቻዎች እዝ በከፍተኛ ደረጃ መደራጀትና በአደባባይ አቅሙን ማሳየት ለእነዚህ የውጭ አፍራሽ ኃይሎችና ተላላኪዎቻቸው የተሰጠ እጅግ ጠንካራና ግልጽ የማስጠንቀቂያ ደወል ነው። ኢትዮጵያ ፈጣን ማሰማራት የሚችል በዘመናዊ ቴክኖሎጂ የታጠቀና በማንኛውም የውጊያ ቀጠና የበላይነቱን ማረጋገጥ የሚችል ወታደራዊ አቅም እንዳላት በማሳየት የምስራቅ አፍሪካ ቀጠና የጸጥታና የፖለቲካ ምሰሶነቷን ዳግም ማጽድቃለች። ከዚህ ትርኢት የሚመነጨው ዋነኛ መልእክት የኢትዮጵያ ውስጣዊ ጥንካሬና አንድነት ከምንጊዜውም በላይ እየጎለበተ መምጣቱን እናም ይህ አቅም ከሀገር ድንበር አልፎ ብሔራዊ ጥቅሟን በየትኛውም ስፍራ ለማስከበር የሚያስችል ደረጃ ላይ መድረሱን ነው።
ማንኛውም ኢትዮጵያን ከባህር በር ለማራቅ በጂኦፖለቲካዊ አሰላለፍ ለማግለል ወይም በውስጥ ጉዳይ ጣልቃ በመግባት ለማዳከም የሚደረግ ሙከራ በበርካታ ውጊያዎች ከተፈተነና በአሸናፊነት ስነ ልቦና ከተገነባ ዘመናዊ ሰራዊት የማያዳግምና አውዳሚ ምላሽ እንደሚገኝ በግልጽ ታይቷል። ይህ የኃይል ማሳያ በቀጥታ ከሀገሪቱ የኢኮኖሚ የጀርባ አጥንቶችና ከግዙፍ የመሰረተ ልማት አውታሮች ጥበቃ ጋር የተቆራኘ ነው። የሰራዊቱ ከፍተኛ የዝግጁነት ደረጃ ታላቁን የኢትዮጵያ ህዳሴ ግድብ ከማንኛውም የውጭ የጥፋት ሙከራ ለመጠበቅ የሚያስችል ፍጹማዊ ዋስትና የሚሰጥ ሲሆን የሀገሪቱን የውሃ ሀብት አጠቃቀም ሉዓላዊነትም በጽኑ ያረጋግጣል። ከዚህ ባሻገር በድንበር አካባቢዎች እየታየ ያለው ጠንካራ ወታደራዊ እንቅስቃሴ የኢትዮጵያ መከላከያ ሰራዊት የሀገሪቱን ዳር ድንበርና ሉዓላዊነት ለማስከበር ምን ያህል የነቃ ጥበቃ እያደረገ እንደሆነ ያሳያል። በሐዋሳው ክብረ በዓል ላይ ኢትዮጵያ ያሳየችው ገጽታ ስለ ግዝፈቷ፣ ስለ ኃያልነቷ እንዲሁም ስለ ፍላጎቶቿ ይቅርታ መጠየቅ ያቆመችና በምትኩ የቀጠናው መሪ በመሆን ሚናዋን በሙሉ ልብ የተቀበለች ሀገር መሆኗን ነው። ይህ ስትራቴጂካዊ መልእክት ለጎረቤት ሀገራት ብቻ ሳይሆን ለሰፊው ዓለም አቀፍ ማህበረሰብም የተላለፈ ሲሆን በቀይ ባህር ወይም በአፍሪካ ቀንድ ውስጥ ኢትዮጵያን ያገለለ ማንኛውም የጸጥታ ወይም የፖለቲካ አደረጃጀት በመሰረቱ የተሳሳተና ውድቀቱን ያረጋገጠ መሆኑን በማያሻማ ሁኔታ አስረግጧል። አራተኛ፣ እንደ ብረት የጠነከረው ወታደራዊ ዲሲፕሊን መገለጥና የሀገራዊ ዓላማ ውህደት። ከዘመናዊ የጦር መሳሪያዎችና ከረቀቁ የታክቲክ ልምምዶች ባሻገር በሐዋሳው ክብረ በዓል ላይ በግልጽ የታየውና ኢትዮጵያን ይበልጥ ኃያል የሚያደርጋት ሌላው ገጽታ በሰራዊቱ ውስጥ የተፈጠረው ጥልቅ የሆነ የስነ ልቦናና የባህር ሽግግር ነው። ጠቅላይ ሚኒስትሩ በንግግራቸው ይህን ኃይል በአንድ ክንፉ ዓላማ በሌላው ደግሞ ዲሲፕሊን የገነባ በማለት የገለጹት ሲሆን ይህ አገላለጽ ሰራዊቱ ከቴክኒካዊ ብቃት ባለፈ ለሀገሩ የረጅም ጊዜ ራዕይና ዓላማ ያለው የማይናወጥ ርዕዮተ ዓለም ቁርጠኝነትን ያሳያል። የልዩ ዘመቻዎች እዝ የኢትዮጵያዊነት አንድነትና የህብረ ብሔራዊነት ውበት መገለጫ በመሆን የሀገሪቱን የተለያዩ ባህላዊ ጠንካራ እሴቶች ወደ አንድ የማይሰበር ብረት መሰል ኃይል ያቀናጀ ተቋም መሆኑን በተግባር አስመስክሯል። ይህ ሁኔታ በበዓሉ ላይ የሲዳማ ማህበረሰብ የተከበሩ አባቶች ታሪካዊውንና ባህላዊውን የቄጣላ ስነ ስርዓት በማካሄድ ወታደሮቹን በመረቁበት ወቅት እጅግ በሚያምር ሁኔታ ተንጸባርቋል። ይህ ጥንታዊ የሆነውን የሀገር በቀል የጦረኝነት ወኔንና ጀግንነትን ከዘመናዊ ወታደራዊ ሳይንስ ጋር የማዋሃድ ጥበብ በሰራዊቱ ውስጥ ወደር የለሽ የሞራል ልዕልናን ይፈጥራል። በዚህም የተነሳ ወታደሮቹ የሚዋጉት በያዙት መሳሪያ ብቻ ሳይሆን ከጀርባቸው ባለው በሺዎች የሚቆጠሩ ዓመታት ታሪክና የጀግኖች አባቶቻቸው አደራ ጭምር መሆኑን ያረጋግጣል። ይህ አይነቱ ጥብቅ ዲሲፕሊንና አንድ ወጥ የሆነ ሀገራዊ ዓላማ ኢትዮጵያ ወደ ታላላቅ ግቦቿ በተለይም የባህር በር መብቷን ወደ ማስመለሱ ጉዞ በምታደርገው ጥረት ውስጥ ወሳኝ ሞተር ነው። በዚህ ደረጃ ግልጽ የሆነ ርዕዮተ ዓለማዊ ግንዛቤና ሀገራዊ ፍቅር ያለው ሰራዊት ጠላቶች ሊፈጥሩት ከሚሞክሩት ከማንኛውም አይነት የውስጥ መከፋፈልና ሴራ የጸዳ ነው። በሐዋሳ የተመረቁት የልዩ ኃይል አባላት የምትፈለገዋን ልዩነቷን ያከበረች እጅግ የላቀ ክህሎት ያላት በአንድ ዓላማ ላይ ያተኮረችና ለእናት ሀገሯ ሉዓላዊነት እስከ ሕይወት መስዋዕትነት ድረስ በጽናት የቆመች ኢትዮጵያን ፍጹም ምሳሌ ናቸው። እነዚህ ወታደሮች ኢትዮጵያ ታላላቅ ስትራቴጂካዊ እርምጃዎችን ተግባራዊ ለማድረግ የሚያስችል በቂ ውስጣዊ ጥንካሬና ቅንጅት እንዳላት ሕያው ማስረጃዎች ናቸው። አመራሩ ታሪካዊ ስህተቶችን ስለማረምና ወደ ቀይ ባህር ስለማምራት ሲናገር ለእነዚህ ቃላት ከባድና ወደ ኋላ የማይመለስ ጉልበት የሚሰጠው ይኸው ዲሲፕሊንና ቁርጠኝነት ነው። ሀገሪቱ የኢኮኖሚ ነጻነቷንና የግዛት ሙሉነቷን ማስጠበቅ እንደ ተራ ስራ ሳይሆን እንደ ቅዱስ ሀገራዊ ግዴታ የሚቆጥር ትውልድና ጠባቂ ኃይል እየገነባች መሆኑን ክብረ በዓል በግልጽ አሳይቷል። አምስተኛ፣ ወደ ሰፊው የባህር ክልል የመሸጋገር ታላቁ ስትራቴጂያዊ እቅድ። ከ65ኛው የልዩ ዘመቻዎች እዝ የምስረታ በዓል የተገኘው የመጨረሻውና ምናልባትም እጅግ ዘላቂነት ያለው መልእክት ኢትዮጵያ ከየብስ ቁልፍነትና ከታፈነች ሀገርነት ታላቅ ወደ ግዙፍ የባህር ኃይል ሀገርነት ለመሸጋገር የሚያስችላትን የረጅም ጊዜ ታላቅ ስትራቴጂያዊ እቅድ
በተግባር መፈጸም መጀመሯ ነው። በሐዋሳ ሐይቅ ላይ የተካሄደው የውሃ ላይ የኮማንዶ ልምምዶች የመከላከያ ሰራዊቱ መዋቅራዊ ማሻሻያዎችና የባህር በር ለማግኘት እየተደረጉ ያሉ ጠንካራ የዲፕሎማሲ ግፊቶች ነጠላና የተራራቁ ክስተቶች ሳይሆኑ በአንድ በተቀናጀ ሀገራዊ ስትራቴጂ ስር ያሉ የታሰበባቸው እርምጃዎች ናቸው። ኢትዮጵያ የኢኮኖሚ ደህንነቷን በራሷ የባህር ኃይልና የመርከብ ጥበቃ አቅም የምታረጋግጥበትን የወደፊት ጊዜ መሰረት እየጣለች ትገኛለች። ሀገሪቱ ቀደም ሲል የነበራትን የባህር ኃይል ታሪክና ወግ መልሶ የማቋቋም ሂደቱን የጀመረች ሲሆን አሁን እየታየ ያለው የልዩ ዘመቻዎች እዝ የውሃ ላይ የማጥቃትና የመከላከል አቅም ግንባታ ለወደፊቱ የባህር ዳርቻና የወደብ ሀብቶችን ደህንነት ለማስጠበቅ የሚያስፈልገው አቅም ቅድመ ዝግጅት ነው። የኢትዮጵያ መንግስት እንደ ኢትዮጵያ ያለች በስፋትም ሆነ በህዝብ ቁጥር ግዙፍ የሆነች ሀገር ለዕለታዊ ህልውናዋና ለንግድ ልውውጧ ሲባል ብቻ አነስተኛና አልፎ አልፎም ተለዋዋጭ ባህሪ ባላቸው ጎረቤት ሀገራት መልካም ፍቃድ ላይ ለዘላለም ተንጠልጥላ መኖር እንደማትችል ጠንቅቆ ተረድቷል። ታላቁ ስትራቴጂካዊ እቅድ ራስን መቻልን፣ አካላዊ የባህር በር ባለቤትነትንና እነዚያን የንግድ መስመሮች በራስ አቅም መከላከል መቻልን አጥብቆ ይጠይቃል። ይህ ወደ ሰፊው የባህር ክልል የመሸጋገር እጣ ፈንታ በቀጥታ ከዓለም አቀፍ ገበያ ጋር ያልተገደበ ግንኙነት ከሚፈልገውና በፍጥነት እያደገ ካለው የሀገሪቱ የኢኮኖሚ ሞተር ጋር የተሳሰረ ነው። ኢትዮጵያ የኢንዱስትሪ ልማቷን ስታሰፋ፣ የግብርና ምርቷን ስታሳድግና ግዙፍ የሃይድሮ ኤሌክትሪክ ኃይል ማመንጨት አቅሟን ወደ ስራ ስታስገባ እንደ አሰብ ያሉ ሉዓላዊ ወደቦች አስፈላጊነት ከፖለቲካ የንግግር ርዕስነት አልፎ ወደማያሻማ የሂሳብና የህልውና እውነታነት ይለወጣል። ይህ የማይናወጥ የአመራሩ ራዕይ ወደር በሌለው መከላከያ ሰራዊቱ አቅም ታጅቦ የታላቅ ሀገራዊ ፍላጎት መቼም ቢሆን እንደማይደበዝዝ ዋስትና ይሰጣል። የኢትዮጵያ ስትራቴጂካዊ ትዕግስት እጅግ ሰፊ ቢሆንም ማለቂያ የሌለው ግን አይደለም። በሐዋሳ የታየው ግዙፍ የወታደራዊ አቅም ትርኢት የቅድመ ዝግጅት ምዕራፉ ማገባደጃ ላይ መድረሱን የሚያበስር የማንቂያ ደወል ነበር። ኢትዮጵያ የአፍሪካ ቀንድን ጂኦፖለቲካዊ ካርታ በአዲስ መልክ ለመቅረጽ የሚያስችላትን ተቋማዊ፣ ወታደራዊና ዲፕሎማሲያዊ መሰረተ ልማት በከፍተኛ ጥንቃቄና ቁርጠኝነት እየገነባች ትገኛለች። ወደ ቀይ ባህር የሚደረገውም ታላቅ ጉዞ የተጀመረ ሲሆን ይህ ጉዞም በታሪካዊ መብት፣ በህዝብ ቁጥር ነባራዊ እውነታና መንገዱን ከማንኛውም መሰናክል ለማጽዳት በተጠንቀቅ በቆመ እጅግ ዘመናዊና የተዋጣለት የልዩ ኃይል ሰራዊት የሚመራ ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ ፕላስ2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት